الفلقين بالتيم أنا ما بفضل العمل لأنه بالآخر أنت لالي مجرشة أنت شيلاني مش كذي بوهلا دمو بقى يانت እርዳታም አያስፈልገኝም እኔና ሄለን ፍቅርም አልጀመርንም መቼም ደግሞ ልንጀምርም አንችልም ያስገድዶኝም ምንም ላይክ ታግቼም አይደለም እዚህ ያለሁት እና አፍቅረሹ ፍቅሩን ተቀበለሹ ነው እዚህ የመጣችሁት የሆነ ነገር አለ እንጂ በጤናሽ እንደዚህ ልትሆኝ አትችም እንደዚህ አይነት ውሳኔ አትወስኝ ስለዚህ ወደ ቤትሽ መሄድ አለብሽ ነኝ እስከ ሄድጋዚ ሞኒ ለብሽ ነኝ አይሰማኝ ما بدها تروح هي تفلقني ያለች ሄደን ልቀቅኝ እሺ በይት አሎ እየሰማኝ ነው ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ እኔ ያለው እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን ያልኩኝ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ሰሞኑን የተፈጠረው ነገር ያያችሁት ነበርላችሁ ምናምንና ከናንተ የሚደበቅ ከናንተ የሚዋሽ ነገር የለምና ሁሉንም ነገር ዛሬ እውነታውን ነግራችኋለሁኝ ማለት ነው ይህ ማለት እስቲል በኔ ዙሪያ ያሉት እነ ኤንዲ ምናምን ሁሉም ራሱ አያውቁ ሁላቸውም አያውቁም ይሄንን የምናውቀው እኔና ሄለን ብቻ ነን ማለት ነውና ብዙዎቻችሁ ሳታውቁ የተሳደባችሁ ምን ያላችሁ አላችሁ ልክ ናችሁ ምክንያቱም እናንተ የምትፈርዱት ያያችሁትን ነው በውስጥ ምን ታስበው ለምን አላማ ነው ይሄ እየተደረገ ያለው የሚለውን እስካላወቃችሁ ድረስ በመታዩት ነገር ብትሳደቡ እኛ ቅር አይለንም ማለት ነው ስለዚህ ዛሬ ኤንጂንም ጠርቻለሁ ሁሉንም ነገር ለሱም ለናንተም ማስረዳችሁ ይሆናል ማለት ነው እንዴነሽ ጆንዲ አማን ሰላም አዲስ አባቴ ሰላም ኦኬ ምን መሰለክ ላይክ አሁን ለምሳሌ ሰሞኑን እና ሄለን ፍቅረኛሞች ነን ምናምን ብለን መተን አምነኛል አላመንክም እንዴት ማለት የሚያሳምን ነገር የለውም ግን ያው ግድ ደግሞ ማመን አለብህ ብለ በሄድክበት ልክ ያው ለማመን ትገደዳለህ ያው እኔ ተቀብዬሃለሁ ግን አምኜበት አይደለም ነው ማለት እንፈልገው ነው ኦኬ ልክ ነህ የሚታመን ነገር አይደለም እኔ የሄለን ወንድም እንደሆንኩኝ የብዙ ጊዜ ጓደኛዋ እንደሆንኩኝ ታውቃለህ ከዛ የዘለለ ምንም ነገር እንደሌለን ታውቃለህ ለዛም ነው አምነህ መቀበል ይከበደ አይደለ ስለዚህ ዛሬ እውነታው ልነግርህ ነው እኔና ሄለን ፍቅርም አልጀመርንም መቼም ደግሞ ልንጀምርም አንችልም የእውነታውን ስነግርህ ማለት ነው ለአንተም ለቤተሰቦችም ነው የማወራው ምክንያቱም እኔና ሄለን ይሄንን ነገር አፈቅርሻለሁ ተባብለን አፈቅርሻለሁ የተባባል ነው በቃ ልጁ ተስፋ እንዲቆርጥ ምን እናስብ ምናምን ተባብለን እንደ እህትና እንደ ወንድም ተመካክረን ልጁ ሳይጎዳ እዚህ መጥቶ መጠጥ ሲጀምር ማጨስ ሲጀምር አድርጎ የማያውቀው ነገር ሲያደርግ ይሄ ልጅ በሰላም ወደ መጣበት መመለስ አለበት ስለዚህ በዙሪያሽ ማንም የለም ያለ ስላሰበ ይሆናል ተባብለን በቃ አንተ እንዳለከኝ አንተ ፍቅረኛ እንደሆንክ እንደዛ እናድርግ ተባብለን ነገሮችን ጀመርናቸው እንጂ እሱን ተስፋ ለማስቆረጥ የተደረገ ሂደት እንጂ እኔና እሷ ፍቅረኛሞች ሆነን ፍቅር ጀምረን አይደለም ጭራሽም ልንጀምርም አንችልም እሷና እኔ የሚያምርብን የተከባበረ የተዋደደ አለውልሽ የተባባለ እንደዚህ የተሳሰረ ወንድምና እህትነት ነው ያለን ወደፊትም የሚኖረን በዚህ ሁኔታ ነው የምንቀጥለው እንድታውቁት የምፈልገው ነገር ማለት ነው እና ኤንዲ ያለው ነገር ይሄ ነው ከዚህ በላይ ዋሽቺ ድርቅ ብዬ ስላናደርኩ ምናምን ግን ይቅርታ ማለት ፈልጋለሁ አንተም ከምንም ነገር በላይ ማለት ነው ግን እንደዛ ካልሆነ አመኔታ አይኖርም ገባክ ልጁ አምኖ ላይክ በቃ መመለስ አይችልም በቃ እኔ ለልጁም በማሰብ ለሷም በማሰብ ድርቅ ባትል አላምነህም እኔም ልክ ነው በጣም እንደዛ በጣም ድርቅ ባትል በጣም እንደዛ ኃይለ ቃል ባትናገር ምናምን ላምንክ አልችልም ማለት አመንኩ ካድ ሳይሆን የሆነ የማመኑ ሂደት ውስጥ አልገባም እንደዛ ፍቅረኛ ምናምን ብላችሁ ያ ሁሉ ነገር ዲኮር ምናምን ነገር አደረጋችሁ ምናምን የሚያሳምን ነገር ነው አሁን እኔ እንደነገርኩ ወደ ማመን ነው የሄድኩት እኔ ብቻ ሳልሆን ማለት ነው ኤሪክ ራሱ ወደ ማመን ሄዷል እና ወደ ማመን ሄዶም የሆነ አሁን አዲስ የተፈጠረ ነገር አለ ምንድነው የተፈጠረው ማለት አሁን ሄለን ያለችበትን ሁኔታ ታውቃለህ ሄለን ያለችበትን ቦታ እሺ አሁን የት ነው ያለችው እሺ ኤሪክ ያየሆነ ያዘጋጀው ቤት ውስጥ ነው ያለችው ምን ማለት ነው ያዘጋጀው ማለት እንዴ አልገባኝም እንዴ ምን ጠለፋ ነው ያካሄደባት ያለው እኔ ስለዚህ ነገር ዲቴል ማውራት አልችልም ግን እኮ የት ነው ቦታውን ታውቀዋለህ ተቆማን አውቀዋለሁ እንዴ እኮ ጠለፋ እኮ ነው በህግ እኮ ያስቀጣል
ሰላም መግባት አይቻልም። ለምን ፈልጋችሁ? ለምንድን ነው እህቴ እዚህ ነው ያለችው አይደል? እንደዚህ ነው ያለችው ነው ያመጣኝ። ወንድሜ አንተ በጣም ብዙ ጊዜ እየተፈታተንከኝ ያለው እዚህ ጋር። እኔ እኮ ስራዬ ሰው መደብደብ አይደለም ገባ? ሰውን መጠበቅ። ስለዚህ ፕሊስ አትረብሽኝ እባክህ። እኮ ልግባሽ እንዴ? ይሄ ሰላማዊ ቤት ነው እኮ ልግባና እዚህ ጋር ጻፍ እንዲፈጠር አልፈልግም። እየሰማኝ ነው ብራዘር? ለምን በስራዬ ትመጣለህ? እኮ እኔ በስራ እኮ አልመጣሁም ብራዘር እንዴ። ስለዚህ በቃ አለቀ። ስለ አንተ በደንብ አድርጌ አውቃለሁ። ገብቶሃል አይደል? ስለዚህ እዚህ ቤት በቃ እንድትገባ አልፈቅድልህም። እንዴ እህቴ እኮ እዚህ ነው ያለችው። ምን ማለት ነው? ምን እያደረጋችኋት ነው? እሺ እንዴ ውስጥ ስላለው ነገር አይመለከተኝም። እዚህ ጋር ግን ስራዬን እየሰራሁ ነው። ገብቶሃል? እሺ እንድትገባ አልፈቅድልህም። እሺ እሷን ማያስወጣልኝ። እሺ እኛ መግባት ካልቻልን እሷ ትወጣ። እያወራን ያለው እዚህ ጋር። ስለዚህ እዚህ ጋር አንተና ኤሪክ አለ እንዴ ውስጥ? አላውቅም። መደወል ትችላላችሁ ወይ? እሱን እንጥራውና እሱ እንዲያስገባህ እናደርግ። እንዴ ኧረ በእናትህ አስገባኝ። ምን ማለት ነው? ቆይ ወንድሜ እባክህ እህቴ እዚህ ነው ያለችው። አትፈታተነኝ ወንድም አለ። ይሄ ስራ ነው። የሰማኝ ነው። ደውልልሽ ኤሪክ። የሰው ልጅ አምጥቶ ቤት ውስጥ አስቀምጦ አትገባም ማለት ምን ማለት ነው? ፖሊስ ይዤ በመጣ ወንጀለኛ እንደምትሆኑ አታውቅም? ብራዘር አሁንም ሌላ ነገር እያወራ ነው ያለው። ትዕግስቴን አትፈታተነኝ። አይነሳም። ሄሎ ኤሪክ ውስጥ አይደለም የትታች እዚህ ደረጃው ላይ ነው እኮ ነው። አንዴ ጆሲ ሄለን ማግኘት ፈልጎ። እሺ እዚህ ደውላችሁ መግባት ትችላላችሁ። ካልሆነ ያለ ቦስ ፍቃድ ማንንም ማስገባት አልችልም። የሰማችሁ ነው። ስለዚህ ጋር ሲቆም ሰው መደብደብ፣ ሰው መስቀል፣ ማንገላታት አይደለም የሰማኝ ነው። እዚህ ጋር ሰዎችን ከጉዳት መጠበቅ እንጂ ሰዎችን መደብደብ አይደለም። ስለዚህ እኔም እንዳንተ ሰው ነኝ። እዚህ ጋር በር ላይ ቆሜ ስላየኝ ሌላ ነገር አታስብ። እየሰማኝ ነው። እኔ ሌላ ነገር አላሰብኩም። እኔ እህቴ ልያት ነው ያልኩት። ስለዚህ እዚህ ጋር ደግሞ ምን አለ መሰለህ? እሺ በቃ እስቲ እናቱ ብትመጣ እንኳን አላስገባም። እዚህ ጋር ገባ። እሺ ይምጣ፣ ችግር የለውም። እባክህ አትፈታተኝ። ይኸው መጣሽ። እሱ ቦስ ካለ መብት ነው፣ መግባት ትችላለህ። ያለ እሱ ፍቃድ ማንንም ማስገባት አልችልም። ሄለን ማግኘት ፈልጌ ነበር። ለምንድን ነው እዚህ የመጣችው? እሷን ለመፈለግ እሷን ለማግኘት ከመጣ አስገባለሁ፣ ችግር የለም። አይ እንዳንተ አይነት አይደለም እኮ። እሺ አስገባኝ። ለማግኘት ብቻ ከሆነ ማለት ነው። ለማየት ብቻ ማለት እኮ አስገባኝ። እሺ እንዴ ቋድ ምን እያደረግሽ ነው? ምን ትሰሪያለሽ እዚህ? ሄለን ምን ትሰሪያለሽ እዚህ ሰው ቤት? ንገሪኝ፣ ምን እያደረግሽ ነው? ተረጋጋ፣ ቁጭ በል። ጭራሽ አንቺም አለሽ። ምንድን ነው እየተካሄደ ያለው? አልገባኝም። ጆሲ ተረጋጋ። አታያትም እንዴ እንደዚህ አምሮባት? ተረጋጋ። ቆይ መጀመሪያ ቁጭ በል እናወራለን። ቆይ ልቀቂኝ። ቆይ አትንኪኝ፣ ተረጋጊ። ለምንድን ነው እንደዚህ እያደረጋችሁ ያላችሁት? ተረጋጋ። ለምንድን ነው የምንረጋጋው እንዴ? አንቺ ምንድን ነው ያደረጉሽ? ቆይ እስኪ ምንም አላረጋትም። እያየሃት ነው እንዴ? ምንም አላረጋትም። ምንም አላረጋትም። ቁጭ በል። ስሙ የመሬ ነው እኮ። ለምንድን ነው እንደዚህ ያደረጋችኋት? የመሬ ነው። ፖሊስ እጠራለሁ። ካስካዘ ነገር ይምጣ። ልቀቂኝ። ቆይ ሄለን ምንድን ነው ያደረጉሽ? ቆይ አልገባኝም። እንዴ ኧረ ምንም አልተደረግኩኝም ማለት ሻርፍ ቁጭ በል እናወራለን። ኤሪክ ንገረኝ፣ ለምንድን ነው እንደዚህ ማድረግ አስፈላጊ ነው እኮ? ለምንድን ነው እንደዚህ ያደረጋችኋት? እሺ ልጅቷን እገታ ነው እንደያዛችሁት? ጆሲ ምን ሆነች? አሁን ስታያት ምን ይመስላለች? ቁጭ በል። ለምንድን ነው ሰላም የምልሽ? ምንድን ነው ያደረጉሽ? ነው ስፒሪት ምንም ችግር የለም። ቁጭ በልና እኮ አረፍ በልና አውራ። እሺ በላና ቁጭ ቆይ ሄለን አልቀመጥም። ምንድን ነው ያደረጉሽ? ምንም አላረጉም። በጤናሽ እንደዚህ ልትሆኛችን በእርግጠኝነት ማለት ነው እንዴ? ከሰው ቤት ጭራሽ ደግሞ ቁጭ ምናምን ብለሽ ደግሞ ልታስተናግጂ ትሞክሪያለሽ? በል በቃ እሺ ቁጭ በል እያለች ቁጭ በልና ተረጋግተን ምን እንደሆነ እንስማ። ቁጭ በል يلا تفضل ና ቁጭ በል استريح ቁጭ በል ጆሲ በእናትህ እሺ በለኝ። ቁጭ በል የምር እኔን በጣም እየከበደኝ ነው ማመን ማለት ነው። ምን ማለት ነው ቁጭ በል የምትይኝ? ቁጭ በልና ተረጋጋ። በቃ ካስካዛም ነገር ምናምን ይምጣል የሚባል ነው ይምጣላችሁ።
እኔ ምንም አልፈልግም። ሄለን ንገሪኝ፣ ምንድነው የሆንሽው? ምንድነው ያደረጉሽ? ንገሪኝ። አመሰግናለሁ። ምንም አልፈልግም። እሺ ደህና ነኝ። እሺ ኤሪክ፣ እንደዚህ ማድረጉ አስፈላጊ ነው? ንገረኝ። እሺ ምንድነው? ምንም አታውቀው ልጅ አንተ ቤት አመተህ ማስቀመጥ ምን ማለት ነው? ቆይ ምን አርክ? አይደለም እገታ ነው ያስከው። ምንም አታውቀው ልጅ በግድ ይዘህ መተህ አንተ ቤት አስቀምጠህ እገታ ነው? ይሄ በፖሊስ እንደሚያስጠይቅ አታውቅም? ብራዘር አረፍ በልን ነው ምን ነግርህ ነገርም አለ። ተረጋጋ መጀመሪያ። ስማንሽ ወይ ላትስታጅል አንዴ ሰማኝ። እኔ እኮ ላንቺ هدوء اعصاب خد نفس ማለት ነው። አይኔ እስቲ ቆይ ተረጋጋ አንተ። በግድ ምንድነው? አይደለም እንዴ በጤናዋ እንደዚህ ታረጋለች ይችላል። እሷን ጠይቃለሁ እኮ እየጠየኳት እኮ ነው። ትመልስልኝ። እንደዚህ አይደለም ሲጀመር። አሁን ይሄ አሁን በግድ ምናምን የምትለው ነገር እና ደግሞ በጤናዋ መጣች ምናምን የምትለው ሌላ ጥያቄ ነው። ግን አሁን እዚች ጋር ምንድነው መሰለህ አንድ እኔ ልነግርህ የምፈልገው ነገር ላንተ ምን መሰለህ፣ እነሱ ሁለቱ ይኸውልህ ጆሲ ምን አለ መሰለህ፣ በመጀመሪያ ማለት ነው እዚህ አይነት ነገር ውስጥ ስለከተትኩ አንተን እንደዚህ አይነት ነገር ውስጥ ስላስገባው በመጀመሪያ ትልቅ ይቅርታ ልጠይቅ እፈልጋለሁኝ። አረ ግዴታ ነው፣ ይቅርታ አያስፈልግም። አይ ነው አይደለም ያስፈልጋል። ምክንያቱም በእኔ ምክንያት ብዙ ነገር ተባልክ ምናምንና በመጀመሪያ ለሁሉም ነገር ይቅርታ ማለት ሁሉም ሰው እንዲያውቀው የሚፈልገው ነገር እዚህ ጋር እኔና እሱ ምንም ኖሮን ፍቅረኛ ሆነን ምናምን አይደለም። እኔም ልናገር ስለነበር ነው ባይዘዌ እንደዚህ መምጣት ጥሩ ነው። ምክንያቱም ይሄ ነገር ግልጽ መሆን ስላለበት ማለት ነው። እያንዳንዱን ነገር ማለት ያደረግነው ለእሱ ተብሎ ነበር። እያንዳንዱ ነገር እየሆነ የነበረው ኤሪክ በቃ ፍቅረኛ አላት፣ ከዚህ በኋላ ፍቅረኛ ስላላት ሄለን የኔ ልትሆን አትችልም ብሎ ወደ ሀገሩ እንዲመለስ ነበር ያ ሁሉ ነገር ሲኮን የነበረው እንጂ ጆ ከኔጋ ማለት ከኔጋ ፍቅር ይዞትም አይደለም። እኔና እሱ ፍቅረኛም ሆነንም አይደለም፣ ልንሆንም አንችልም። ምክንያቱም እኔና እሱ ከተዋወቅን አይ ቲንክ 1 አመት አልፏል ወይም 2 አመት ይሆናል። በጣም እንዋደድ፣ በቃ በጣም እንተሳሰብ፣ እህትና ወንድም ምርጥ ጓደኛሞች ብቻ ነው። ነገር ግን ደግሞ በቃ ይሄ ነገር እንትን የሆነ መላ ማበጀት አለብን ብለን ስናስብ የመጣልን ሐሳብ እንደዚህ መሆን ብቻ ነው የመጣልን ሐሳብ። ምክንያቱም እሱ የዛን ቀን ጠጥቶ ምናምን የተናገራቸውን ነገራቶች እኔ እንደ ቁም ነገር ወሰድኳቸው። በቃ በቁም ነገር ወሰድኳቸውና ኦኬ ሰው ስለሌላት ነው ፍቅረኛ ስለሌለሽም ነው ምን ይለሽም ምናምን ሲል ኦኬ ስለዚህ ፍቅረኛ ቢኖርኝ ፍቅረኛ አለኝ ካልኩት ያምንና ካጠገቤ ይርቃል ብያስቤ ነው ያንን ሁሉ ነገር ያደረግነው ማለት ነው። ከጁ ጋር አውርተን ነው ያደረግነው ያንን ሁሉ ነገር ማለት ነው። እና ከዚህ በላይ እኔ ምንም ለኔ መስዋዕትነት እንድከፍል አልፈልግም። ሁሌም ማትቀየር ማለት በክፉ ቀኔ ساوتي وانتو هذا مش انا قاطع الامل يعني እንደዚህ ያረጉ አንድ ተስፋ ለመክረስ ነው እንደዚህ ያረጋችሁ ማለት ነው። ሐሳብህ እንደዚህ ያንገራችሁ እኔ በደንብ ላስረዳህ የምፈልገው አንድም ነገር ምን አለ መሰለ፣ አንተ ላይክ የመጣው ከሌላ ቦታ ነው ገባህ አይደለ? ስለዚህ አንድ ነገር ብትሆን ተጠያቂ ምን ሆነው እኛ ነን ገባህ? ስለዚህ በሰላም እንድትመለስ አንተ ተስፋ ቆርጠ ሁሉንም ነገር እንድትመለስ ነው ያንን ነገር ያደረግነው። ግን አንተ ያው ማለት እሱ ነገር እኔ አሁን ይሄንን የምናገረው ምናምን ይሄ ነገር በቃ ማለት ምንም እንደማይጠቅም ስለገባኝ ነው ይሄንን ነገር እየተናገርኩ ያለሁት ማለት ነው። ምክንያቱም እሱ ያ ነገር ሊያግዱ አልቻለም ማለት ይበልጥ ነገራቶች እንዲወሳሰቡ ነው ያደረገው ማለት ነው። እና ብቻ ጆ በጣም ነው ማመሰግነው። አንተም በዚህ ምክንያት ብዙ ሰው በሌላ አይን አይቶሃል። ለሱ ይቅርታ ለኔ ብለህ ነው እዚህ ችግር ውስጥ የገባውና ይቅርታ። ሁሌም ማትቀየር ወንድሜ፣ በጣም ነው የምወድ፣ በጣም ነው ማከብር እና ይሄንን ይመስላል። እኔ ይሄንን ልናገር ነበረ እና አሁን ቀድመኝ ምናምን መጣህ እንጂ እኔም ላወራ ነበር በራሴ መንገድ እና
ከዚህ በኋላ ደግሞ በቃ ያንተ እርዳታም አያስፈልገኝም ማለት ምንም ማድረግ አይጠበቅብህም ከዚህ በኋላ እስከዛሬ ያደረክልኝ ነገር ለኔ ያደረከው ነገር ይበቃልና ማንም ሰው በምንም ሁኔታ አንተ እንዲናገርህ አልፈልግም ገባህ አይደለ ምንም አንተ ባሌለህበት ነገር ስምህ እንዲጠቀስ አልፈልግም እና في شغله انا قرضو يمطው ምክንያት ማለት ነው ሰው ለማስደደብ አይደለም ሙምሻን ያመል መሻከል ማሐለ እኔ እዚህ ሀገር በቅርብ ጊዜ ነው የመጣሁት አይደል ጋርዱ ደግሞ እኔ ለመተበክ ነው የመጣሁት እንጂ ለሰው ለመንካት ምናምን አይደለም ፈንታ ላይ ተረዳኝ አይ ሌላ ነገር እንዳታስብ እኔ እንደዚህ አስቤ አላውቅም بس هيدا والله انت سويتي كل هاد مشان انا افوض الامل يعني وارجع بلدي تسفى لمكرات ነው የሁሉ ነገር ነው ያረክሽው አልፈልግም ብትይም انا ما بفضل الامل لانه بالاخر انت لالي مجرشው انت لاني نش فهذا الشيء اللي سويتيه كله ممكن لازم انت نش على فهمتيني يعني انت ني بس فهمتي ترداشي كم ممكن هذا لازم كله አይ አሁን ያ እንትን ነው እኔ ስትመጣ ጊዜ ጀምሮ ማለት ያመንክበት ነገር አለ አፍቅረ ለፍቅር ሲባል ጊዜ ብዙ መስዋዕት ከፍለሃል አሁንም ቢሆን የምትከፍለውን መስዋዕት ምናምን ነገር ፈጣሪ ያሳካል ወደፊት የተሻለ ነገር እንዲገጥምህ ነው መመኝልህ እኔ እንደሆነታው እና ደግሞ በባለፈው እኔም ምናልባት አስቀየሜክ ሊሆን ይችላል ይቅርታ ለዛ በሰው አያገባኝም ያንተ ጉዳይ አይ እኔ እነሱ ለሁለት ያሰቡትን ነገር እኔ አላወኩኝም ነበር አንተ ደግሞ ከነሱ ጋር ተባብሬ ነው መሰለክ عشان عصب ተናድጄ ነበር ለዛ ነገር እኔም የዛን ሰዓት አያገባኝም ያንተ ነገር ብዬ ስላመነጫጨኩክ ምናምን ነገር ይቅርታ بس انت ساعدتني كثير وقفت جنبي كثير انا بتشكرك من قلبي انت ما قصرت واذا انا اسأت في حقك سامحني انا بعتذر منك ይቅርታ ችግር የለም አይ እኔም ችግር የለውም እና አሁን ግን እሱም እኔም ያልገባን ነገር ማለት እዚች ጋር ምንድነው ያለው ነገር አልገባንም እኮ አሁን ግን መጀመሪያ ያለው ነገር ተረድተሃል አሁንም ቢሆን እስካሁን ያወራ ነው ምናምን ገብቷል فهمت شوي ተረድኩሽ እኔ አሁን ላይ ያወራችሁ ስለሆነ መሀል ላይ መግባት ስላልፈለኩ ነው ዝም ያልኩት ማለት ነው ግን ሁሉን ነገር ላንተ በማሰብ አድርገናል ሄለን እንዳለችው ላንተ በማሰብ ያደረግነው ነገር ነው አንተ ግን ያው በሰዓቱ ካለ ፍቅር ካለ ስሜት አንፃር ብዙ ነገሮችን አስበ ሊሆን ይችላል ያንን እንግዲህ እሷ እንደነገረችው ሁሉም ነገር አንተን ለማሳመን የተደረገ ሂደት ነው ግን እሱ ነገር አልፎ እዚህ ያለው ነገር ነው ገባኝ እኔ አሁን እያልኩ ያለሁት እዚህ መምጣቷ ሄለንን እዚህ ማምጣትህ ለምንድነው እሷን እዚህ ይዘህ መምጣት የፈለከው እዚህ እሷን እዚህ የመጣው እገታ ነው ወይስ ምንድነው አይ አግቶኝ አይደለም ማለት እሱ ይንገረኝ አንድ ጊዜ ንገረኝ ለምንድነው እሷን እዚህ ያመጣው ትንገረኝ እሷን አስጨንቄ አይደለም አስጨንቂያት አይደለም ማለት እና እሷ ተቀበላ ነው እዚህ የመጣችው እኮ ነው ተቀብላ ነው ወይ ገብቷል ከሷ ጋር እኔ ከሷ ጋር ከዛ መዋራው ነገር ስላለኝ ነው ገባክ ይሄን ሁሉ ርቀት የመጣ ነው ይሄን ሁሉ ነገር هي اجت بطلبه مشان ما عملت انا شيء اجباري فهمتني فلا تعيط وتطول وتقصر አይደለም እኮሽ አሁን እኔ አርበኛውን ልሰማክ አልችልም ግን ምንድነው በአማርኛ ልንገር ወይ አንቺ ንገር ሄደ አይ ብቻ ማለት ያስገድዶኝም ምንም ታግቼም አይደለም እዚህ ያለሁት እና አፍቅረሹ ፍቅሩን ተቀበለሹ ነው እዚህ የመጣችሁት ያውልህ መጀመሪያ ሰማኝ ተረጋግተህ ሰማኝ እኮ እስከዛሬ ያደረከው ነገር በሙሉ በጣም ነው ማመሰግነው ግን የራሴን ችግር በራሴ መንገድ ነው መወጣት ነው ከዚህ በኋላ እኔ አይመለከተኝም ስላንቺ በቃ በራሴ መንገድ እወጣዋለሁ ማለት ምንም ይሁን ምን ይሄ መጥፎም ነገር ይሁን ምንም ይሁን ከዚህ በኋላ በራሴ መንገድ እወጣዋለሁ እና ታግቼም በግድም አይደለም እዚህ ያለሁት እና ይሄንንም ነገር ማለት እንድታውቅ ስለምፈልግ ነው ምነግርህ ማለት ነው
እሺ እንደዛ ከሆነ ይሄን ሁሉ ነገር ማሰብ ለምን አስፈለገ? እስከዛሬ ነገራቶች የሚሆኑ መስሎኝ ነበር። ገባህ አይደለ? በጣም ብዙ ነገራቶች ምናምን የሚሆኑ ተስፋ ቆርጦ የሚሄድ የሚመለስ መስሎኝ ነበር። ግን እንደዛ አይደለም። አንደኛ የፓስፖርት ጉዳይ አላለቀም። ሁለተኛ ደግሞ ሌሎች ነገራቶችም አሉ። ብቻ ስለ ፓስፖርት علشان شقيت الباسبورت شكرا كثير لك انا من وراك انت لهلا ما هي እና ብቻ በቃ ይሄ ነው እኮ ሄለን። እኔ በነገራችን ላይ ማለት ነው አንድ ለአንቺም እዚህ ላላችሁ እንዲሁም ለቤተሰብ መናገር እንፈልገው ነገር ማለት ነው እኔ ነገር አንቺ የሚያስደስትሽን ነገር ማድረግ ያንቺ መብት ነው። እኔ ደግሞ ያንቺ ደስታ የሚያስደስትሽ አንድ ወንድምሽ ነኝ። ተረዳሽ? ግን ደግሞ ማለት ነው የማይሆን ነገር ነው ብለሽ እስከዛሬ አስበሽ ብዙ ነገሮችን ብዙ እርቀቶችን እንዳግዝሽም እንትን እያልሽም ሂደንበታል። ግን አንተ እንድትሰደብ አልፈልግም በእኔ ምክንያት። ገባ? አንተ በራሴ ህይወት ገባ አይደለ? በራሴ ህይወት ግን አንተ እንድትሰደብ አልፈልግም። እኔ ግን መሰደቡ አያሳስበኝም። በኋላ የማትፈልጊበት ህይወት ውስጥ ገብተሽ ምን ብለሽ ግን እንዲጸጽትሽ ነው ማልፈልገው እንጂ መሰደቡ ለኔ ኖርማል ነው ብዬ ነው የማስበው። አንድ ወንድም ለእህቱ የሚያደርገው መስዋዕትነት አይደለም ስድብ እኮ ከዚህ የሚከፋ ነገር እኮ ሊገጥም ይችላል። ግን እኔ አልፈልግም ማለት የሆነ ሰዎች ስለዚህ የማትፈልጊበት ምክንያት ላይክ ወይ አፍረሻል ወይ ደንግጠሻል ወይ እንደዚህ ብባል ብለሻል ፍቅሩን ለመቀበል ፈልገሻል ማለት ነው። ያው እሱን እንደፈለክ መውሰድ ትችላለህ ጆሲ። እኔ ካንተ ጋር አልከራከርም። እኔም እኮ እየተከራከርኩ አይደለም። ግን እኔ ምን እንደ እኔ አሁን ኤኒዌይ ግን መብትሽ ነው። አሁን አንድ ነገር ተንከባከባት። አይ ቲንክ ይሁን የፈለገች ምናምን እየመሰለኝ ነው። هيلا بحطها بعيوني بعيوني بشيلها ወይ አማርኛ ወራ በእናትህ እንግባባ። ወይ አማርኛ ወራ ተርጅሙ በቃ ጆሲ እንገናኛለን ማለት ሌላ ቀን ያለውን ነገር ሌላውን ነገር ሌላ ቀን እናወራለን። አሁን ይሄን አልካወራን የሚበቃኝ ይመስለኛል። እኔም አሁን በጣም ደክሞኛል። እሺ ተነሽ እንሂድ። የት ነው የምንሄደው? ተነሽ ንግስት የት? لا ماري الملكة اللي بتحط تاج ንግስት ايوه هيلن ملكتي ሄለን ለኔ ንግስቴ ናት። እሺ እንሂድ ተነሽ። የተማቴ ገንጆ ሲደሙ ምንድነው አንቺ ደግሞ ትሄዳለች እዚህ ቁጭ ብላ ይለን እኔ በቃ እሱ ችግር አለ። አይ ችግር የለም አዘደ ችግር ካለ አለ። ቁጭ በልጅ ሲሆን እሺ አሁን ተነሽ እንሂድ። የት ነው ምን ተነሽ ወደ ቤትሽ እንሂድ በቃ። እንዴ አሁን ካለቀለት ጉዳይ ነው በቃ። ምንድነው እኔ አይደለም ሰው ቤት እኮ ነው ያለሽው ሄለን። ምንድነው እየሆንሽ ያለሽው? ቆይ እንዴ ሴት ልጅ እኮ ነሽ። አይሆንም እንደዚህ መሆን የለበትም። ተነሽ አይደለም ያለሁት ማለት ሰው ቤት ሳይሆን ይሄ ኦሬዲ ለትንሽ ጊዜ የኔ ቤት ነው። እንዴ የሱ ቤት አይደል እንዴ? የሱ ቤት አይደል هذا البيت اللي ولا ቤታቸው ማለት የሱ ቤት የኔ ቤት ነው መባባል ጀመራችሁ አይደለም? እንደሆነታው ግን እሱ እዚህ አይደለም የሚኖረው እና እሺ ምንድን ነው አስረዳው እንዴ? እኔ እሱ እዚህ ቤት አይደለም የሚኖረው፣ እሱ የራሱ ቤት ነው የሚኖረው። ለትንሽ ጊዜ እኔና እሷ ነን እዚህ ቤት የምንቆየው። ስለዚህ እኔ ነኝ ለትንሽ ጊዜ የምኖርበት። እሺ ወደ ቤትሽ አትሄጂም? አልሄድም ጆሲ። ከሱ ጋር ምን ፈልገሽ ነው? እዚህ ለብቻዬ ነው እዚህ ነው የምቆየው። ከሷ ጋር ነው እዚህ የምንሆነው። እሱ ወደ ቤቱ ይሄዳል። لا واذا بدك حتى انا بضل معه ምን አልከኝ? ሁሉ ነገር አለፋችሁ እንጂ እኮ እንደሚሳካ አውቅ ነበር። ዝም ብላችሁ ነው እኔ ላይ እየጮኻችሁ የነበረው እንጂ እንደሚሳካ አውቅ ነበር። አየህ ቀስ ብላችሁ በሂደት ይዩት ስላችሁ አልሰማ ብላችሁ እኔ ላይ ሁሉን ተነስቶ ፈረደ እንጂ አይደል እንዴ? ተሳሳት ነው ጆሲ። አሳንታ አበል ማትሮን ሳትሄድ በፊት ትረዳኛለህ። ካስካዛ ነገር ይምታል ሳትሄድ በፊት እኔ እኮ ምንም እኮ አልሆንኩም ብሩ የኔ ኖርማል انت ضيف عندي ما بصير እንግዳ እኮ ነው ቤት እንግዳ ስለመጣ። አረ በጣም አመሰግናለሁ፣ በእውነት አመሰግናለሁ። እና አትሄጂም? አልሄድም እዚህ ነው የምሆነው። አብረን ነው እኔና እሷ ያለነው ጆሲ። እና ደግሞ ፕሮግራም ስላለብኝ ለዛ ለፕሮግራም መዘጋጀት አለብኝ። እሺ የም ፕሮግራም? አይ ፕሮግራም አለብኝ የራሴ ፕሮግራም። ኦኬ አረ እንዴ ይሄን ያክል ዲቴል እኮ አያገባኝም ስላንቺ እውነት ለመናገር
በቃ እኔ የምችለውን ያክል አድርጌያለሁ አይደለ? የምችለውን ያክል በአንቺ ምክንያት ተሰድቤያለሁ ላንቺ ስል። ስለዚህ ከዚህ በኋላ ደግሞ አያገባም ራሴ ነገሮችን እወጣዋለሁ ካልሽ ደግሞ ኃላፊነቱን ላንቺ ማስረከብ ነው ያለብኝ አይደል? ስለዚህ አሁን ትሄጃለሽ አትሄጂም? ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። ኤሪክሽ ትሰኛታለህ? ቤቷ ላድርሳት። አልሄድም ያለችው አንተን አፍቅራ እዚህ መሆን ፈልጋ ነው። ሄለን እንደዛ ነው። አትሄጂም? አልሄድም። ጆሲ ከሱ ጋር መሆን ተመችቶሻል? አዎ እዚህ ነው የምሆነው። እዚህ ከሱ ጋር ነው የምሆነው። እዚህ ነው የምሆነው። ኦኬ بس مشان موضوع هذاك مشان القرد سيلا بدي قرد ምናምን ቅርታ ልጠይቅ يعني ሰው አንተ ምንም አላጠፋም። አንተ አላጠፋም። ችግር የለውም። እንዳልኩ ራሴ ለመጠበቅ ነው። ገባኝ። ችግር የለውም። ላይክ እንግዲህ የምር ወሰነሻል? አትሄጂም? ያው እንግዲህ ደስታዋን ይስጣል ብለን እናስባለን። ኧረ እኔ እኮ የሚያስደስተኝ እሷ ደስታ ነው። ገባሽ? እኔ ነግሬያታለሁ እኮ እኔ የምትፈልገውን ህይወት እንድትኖር የምትፈልገውን ላይክ አልፈልገውም ይሄንን ህይወት ስላለችኝ ነው እስከዛሬም ከሷ ጋር እንደዚህ ሰጣ ገባው ሲገባኝ ነበር። በቃ ብዙ ነገር አድርገልኝ ገባኝ። ኖ እኔ አድርጌልሻለሁ ማለትም አልፈልግም። ግዴታዬን ነው የተወጣሁት ብዬ ነው። አሁን ላይ ደግሞ ራሴ ነኝ ነገራቶችን መጋፈጥ ነው የምፈልገውና እንገናኛለን። የሆነ ነገር አለ እንጂ በጤናሽ እንደዚህ ልትሆኝ አትችይም። እንደዚህ አይነት ውሳኔ አትወስኝም። ስለዚህ ወደ ቤትሽ መሄድ አለብሽ። ነኝ እስከሄድ ጋዚ መሆን የለብሽም። ነኝ እየሰማኸኝ ነው? ሄዳ ትፈልግም ያለች ሄደን ልቀቅ ነው ግሬሻት እሺ በይት እንዴ አሎ እየሰማኸኝ ነው? ልቀቃት እኮ ነው ውጭ። ኧረ ይለናል በጤና አይደል? እሺ ምንድነው ያረካት? ቆይ ምንድነው ያረካት? ምንድነው ያስነካት? ምንም አላስነካኝም። እና ምንም ሳያስነካሽ ከሱ ጋር መሆን እፈልጋለሁ ብለሽ ስትወጪ ትችያለሽ አንቺ። እኔ በፍቃዴ ወድጄ ነው እሺ እዚህ ያለሁት እና ምንም አላስነካኝም። እሱ ምንምም አላደረገም። ፈጣሪ ስም እሺ። እና ሂድ ማለት ከሚያስወጣ እሱ ከሚያስወጣ በጉልበት መውጣት ትፈልጋለህ ወይስ በራስህ? ኧረ እኔ እወጣለሁ አባቴ። ቆይ አንዴ ቆይ እስኪ ራስ ስለገባኝ እኮ ነው እሷ ነገር። አንዴ ቆይ እንዴ እንወጣለን። ምንም አንዴ እንዴ እንወጣለን። ቆይ እሺ የምርሽ ነው ግን ይላል። እሺ ተረጋጊ። ራስሽ ጠብቂ። ና በቃ ከዚህ በላይ ለምንድን ነው የምትቆየው አንተ? እሺ በል